ልክ እንደኛ ግዙፍ ኮርፖሬል የሆነ አካል የለውም ብለን መጀመሪያ የእግዚአብሔር አካሉ መንፈስ እንደሆነ ረቂቅ እንደሆነ ከማመን እንጀምራለን። ምክንያቱም ዓይን፣ ጆሮ፣ አፍንጫ ምናምን የሚባሉ ነገሮችን የምናውቀው በግዙፍ አካል ስለሆነ እግዚአብሔርንም በዛ አይነት ግዘፍ ወሰንና መጠን ቅርጽ ውስጥ አስገብተን እንዳናስበው በሁሉም ቤተክርስቲያን የሚታመነው የእግዚአብሔር አካሉ ሲምፕል እንደሆነና የአካል ክፍልፋዮች እንደሌሉት እንዲሁም ደግሞ አካሉ ረቂቅ እንደሆነ ርቀቱም የማይመረመር እንደሆነ ከማሰብ እንጀምራለን። ይህን ከተረዳም በኋላ እንግዲህ ማንም ሰው እግዚአብሔር ዓይን አለው፣ ጆሮ አለው፣ አፍንጫ አለው፣ እግር አለው፣ እጅ አለው ሲባል ልክ እንደኛ አይነት ግዙፍ የሆነ የሚጨበጥ ቅርጽ ያለው ወሰን ያለው መጠን ያለው የሚመረመር አካል አለው የሚል ከሆነ የአንትሮፖሞርፊስት የተባሉ ከሃዲዎችን ክህደት ነው የሚሸከመው። ስለዚህ እንደዚህ አይነት ትምህርት በኦርቶዶክስ ቤተክርስቲያን በየትኛውም ዓለም የለም። ይልቁኑ እንደዚህ አይነት አካላት አሉት ሲባል ምን ማለት ነው? ዓይን አለው ሲባል የእግዚአብሔር አካሉ የሆነ ክፍሉ ዓይን፣ የሆነ ክፍሉ ጆሮ አለው ሲባል ጆሮ፣ የሆነ ክፍሉ አፍንጫ አለው ሲባል አፍንጫ፣ የሆነ ክፍሉ እግር አለው ሲባል እግር አለው ማለት ሳይሆን ዓይን አለው ማለት ሙሉ አካሉ ያያል፣ ጆሮ አለው ማለት ሙሉ አካሉ ይሰማል፣ አፍንጫ አለው ማለት ሙሉ አካሉ ያሸታል፣ ልብ አለው ማለት ሙሉ አካሉ ያስባል፣ ንባብ አለው ማለት ሙሉ አካሉ ይናገራል ማለት ነው። ስለዚህ ይናገራል፣ ያያል፣ ያስባል፣ ያውቃል፣ ይሰማል ለማለት ነው። እነዚህ አገላለጾች ምንገልጸው እና የኛ ሊቃውንት በእውነት እነዚህ አካላት አለው ብለው ሲናገሩ በግዘፍ አይደለም። ለምሳሌ ዓይን አለው ሲሉ ዓይኑ ውሱን ነው ወይም የሆነ የአካል ክፍሉ ነው እያሉ ሳይሆን ሙሉ ነው ነው የሚሉት። በእግዚአብሔር ዓይን የተሰወረ ምንም ነገር የለም። የእግዚአብሔር ዓይን ማያየው ነገር የለም፣ ሙሉ ነው። ፊት ለምሳሌ ቢባል በአንድ አቅጣጫ ያለ ወሰን ያለው ፊት አለው ብለው አያምኑም። የእግዚአብሔር ፊቱ በሁሉም አቅጣጫ ነው፣ ሙሉ ነው ብለው ነው የሚያምኑ። ያ ፊቱም ቅርጽ ስለሌለው፣ መጠን ስለሌለው፣ ግዘፍ ስለሌለው፣ ክፍልፋይም ስላልሆነ ምን አይነት እንደሆነ አናውቀውም ይላሉ። ይሄ አሉታዊ ነገረ መለኮት እየተባለ ይገለጻል በኦርቶዶክስ ቤተክርስቲያን። ስለዚህ በዚህ መንገድ ነው የማይመረመር የማይታወቅ መሆኑን ከመናገር ጋር አካሉ ረቂቅ ነው፣ ርቀቱም አይታወቅም፣ ዓይን አለው፣ ጆሮ አለው ሲባል ግን ክፍልፋይ ነው፣ ኮምፖዚት ነው ማለት አይደለም። ልክ እንደኔ በእኔ የተለያዩ አካል ክፍሎች ተሰብስበው አንድ አካል እንደሚሰሩ ለእግዚአብሔርም የተለያዩ አካል ክፍሎች ተሰብስበው አንድ አካልን ሰሩ እያሉ አይደለም። እንደዛ የሚሆን ከሆነ እግዚአብሔር አካሉ ኮምፖዚት ነው፣ የተለያዩ አካል ክፍሎች ስብስብ ነው እንደማለት ነው። ይሄ ደግሞ ክህደት ነው። እነ ቅዱስ አትናቴዎስ፣ እነ ቅዱስ ኤሬኔዎስ፣ እነ ቅዱስ ኤፍሬም ሶርያዊ፣ እነ ቅዱስ ጎርጎርዮስ ዘኑሲስ ይህንን ተቃርነው አስተምረዋል። ስለዚህ እግዚአብሔር የተለያዩ አካል ክፍሎች ስብስብ ሳይሆን ሲምፕል ነው አካሉ። አካሉ ረቂቅ ነው። ዓይን ጆሮ ምናምን አለው። ምን አይነት ነው ከተባለ አይታወቅም። አካሉ ግን ረቂቅ ነው። ዓይን አለው ጆሮ አለው ደግሞ ሲባል ወሰን ያለው አይደለም እና ሁሉን ያያል፣ ሁሉን ይሰማል፣ ሁሉን ያውቃል፣ ሁሉን ይናገራል ለማለት ነው። እንግዲህ ይህንን መጽሐፍ ስታነቡ ደግሞ ከዚህ የበለጠ በምልአት ይህን ጉዳይ በተመለከተ ታገኛላችሁ። ሁላችሁም ይህን መጽሐፍ እንድታነቡ ጋብዛችኋለሁ። ወስብሐት ለእግዚአብሔር። ምንድነው እሱ ማሰሪያው ዋናው ይሄ የአካል ክፍሎችን ፓርቶችን በመስጠት ሆሉ በፓርቶች የተገነባ ነው የሚል አስተምሮ የለም። በየትኛውም ሆሉ በፓርቶች የተገነባ ከሆነ እንግዲህ እንደ ተፈጥሮ ፓርቶች ወደ መከፋፈል ስለሚሄዱ የሚከፋፈሉ ነገሮች ደግሞ ለኮራፕሽን፣ ለመለያየትና ለመገነጣጠል፣ ለመበስበስ ተጋላጭ ናቸው። ይህ የተፈጥሮ ሕግ ስለሆነ ማለት ነው። ይህንን ለፈጣሪ መስጠት አይቻልም፣ አይገባም። ስለዚህ የሆነ አካሉ የሚያይ፣ የሆነ አካሉ የሚሰማ፣ የሆነ አካሉ የሚሄድበት፣ የሆነ አካሉ የሚይዝበት እንደዛ ብለው ነገር ለፈጣሪ የለም። ስለዚህ በሙላት ይሰማል፣ በሙላት ያያል፣ በሙላት ያውቃል ብለን እናምናለን እንጂ በፓርቶች እንደ ዋብያዎች አያናምንም። አካል ይሄ አለው ቢሉም በኢትዮጵያ ሊቃውንት ምን ለማለት ነው? አንድም ዝሩ ብትን አይደለም ለማለት ነው። የሚያግባባን ምንድነው? እሱ ብትን አይደለም፣ ልክ እንደ ዱቄት፣ ልክ እንደ ንፋስ ዝርው የሆነ የተበተነ እንደዛ አይደለም ለማለት ነው። አንድም ሙሉ ነው፣ ጉድለት የለበትም ለማለት ነው። አሁን ለምሳሌ ዋብያዎቹን ካያችሁ እግር አለው ጭንቅላት አናቅም ውሽዝ ጉድለት አለበት ማለት ነው ሚል እንዳያመጣ ነው። አንድም እንደዛ የሚሉት በፈጣሪ ዘንድ ምንም አይነት ጉድለት የለም ለማለት ነው።
እንጂ የሆነ ጭንቅላት የምትባል የሆነ ቦታ፣ እግር የምትባል የሆነ ቦታ፣ ጣት የምትባል የሆነ ቦታ አለው ነው። ጉድለትን አንድም ለመከላከል ነው፣ አንድም ደግሞ ዝሩ አይደለም ብትን አይደለም ለማለት ነው። ይህንን ታሳቢ ከማድረግ አንጻር የሚነገር ነው እንጂ ፓርቶች አሉት ብለን አይታመንም። ሌላኛው ከዋብዮች የሚለየው የኛ መሄድ፣ መምጣት፣ መቀመጥ፣ መነሳት፣ መታየት የሚባሉት ነገሮች በሙሉ አይነገሩለትም ለፈጣሪ። ስለዚህ እነኚህ ሁሉ በሌሉበት ላይ ፓርቶች አይመጡም፣ የአካል ፓርቶች ማለት ነው። የዋብያው ግን እነኚህ ሁሉ ስለሚመጡ ነው። ባቱን ገልጦ ሲያሳያቸው ዊችዝ ባቱ ከእጁ ስለሚለይ ነው። ባቱ ከእጁ የሚለይ ስለሆነ ነው። አይኑ ፊቱ ከእግሩ የተለየ ስለሆነ ነው። ይሄ ደግሞ አትናቴዎስ እንደሚለው ጣዖት ነው፣ አንዱ አንዱን አይመስልም። ስለዚህ አላህ አንዱ አንዱንም ምን ይላል አትናቴዎስ? የተለያዩ አካላቶች የተለያዩ ከሆኑ እነኛ ስብስቦች ከሆኑ እንኳን ሌላን አካል ላይመስል መምሰል አለ ለራሱም ራሱን አይመስልም። ምክንያቱም እጁ ሌላ ነው፣ እግሩ ሌላ ነውና ለፈጣሪ እንደው አካል ክፍሎችን መስጠት ኔክስት ጨጓራ፣ አንጀት፣ የውስጣዊ ክፍሎችንም እንደ መስጠት እንትን ይላል ያመጣል። ይሄ ደግሞ ምን ያህል ደካማ አስተሳሰብ ቢሆን ነው ምናምን ብሎ ይተቸዋል ማለት ነው። እንደዚህ አይነትን ለፈጣሪ ነኝ አይሰጡትም። እና ከኛ አንጻር የሆነ እንደዚህ አይነት ነገሮች ብታገኙ ይተረጎማሉ ማለት ነው። አንድም ይተረጎማሉ፣ ይሄንን ማወቅ ነው። ያ ግልጽ ነው እንግዲህ። ስለዚህ እስልምና የነቢያት አስተምሮ የሚለው በአጭሩ ምንድን ነው? በፍጹም ነቢያቶች የማያውቁት ሐዋርያቶችም የማያውቁት አስተምሮ ነው እና ለፈጣሪ አንድ ስፔሲፊክ የሆነች አካል ሰጥተው ስፔሲፊክ የሚጠቀምባት ለስፔሲፊክ ፈንክሽን የሚያገለግልበት አካል ብለው የሰጡት የለም። ሉክ ለምሳሌ ከጆሮ ውጪ መስማት የማይችል ከአይኑ ውጪ ማየት የማይችል አይን የሚባል አካል፣ ለዛውም ግዘፍ የሆነ አካል የሚታይ የሚዳሰስ ከሆነ አንድ ነገር ሊሚትድ ነው፣ የተገደበ ነው። ለምሳሌ አላህ እግር አለው ብለው ያምናሉ ሙስሊሞች። ያ እግሩ ደግሞ የሚታይ ነው፣ በቂያማ ቀን ገልጦ ያሳያቸዋል። ይሄ በቂያማ ቀን ገልጦ የሚያሳያቸው አካል የሚታይ ከሆነ ቦታ የሚይዝ ከሆነ የተገደበ ነው ማለት ነው። የተገደበ ነው፣ ሊሚትድ ነው። አንድ ነገር የተገደበ ከሆነ ፍጡር ነው። በቃ ባጭሩ አይምሯችሁ ላይ የምትይዙት ጭንቅላታችሁ ላይ ልትይዙት የሚገባው ምንድን ነው? የሚታይ ሆኖ ቦታ የሚይዝ ሆኖ ቁስ ነው የሚሆነው። ይህ ነገር ደግሞ ምንድነው ማለት ነው? ሊሚትድ የሆነ የተገደበ አካል ነው ማለት ነው። ይሄ የተገደበ አካል ከሆነ ፍጡር ነው። የሙስሊሞች አምላክ እንደዚህ ነው ማለት ነው። ስለዚህ ቀጥታ ፍጡር የሚያስብለው የሙስሊሞችን አምላክ ይሄ ነው። ከነዚህ ባህሪያቱ የተነሳ ፍጡር ነው። ለዛውም እነዚህ አካላት ደግሞ እነዚህ የተገደቡ አካላት ደግሞ ቁጥራቸው እንኳን አይታወቅም። እነዛ ቁጥራቸው የማይታወቁ አካላት አንድ ላይ የተሰበሰቡና የተገጣጠሙ ይሁኑ ወይም ደግሞ የተለያዩ ይሁኑም አይታወቅም። ስለዚህ እግሩም ይመለካል። የማይታወቅ ከሆነ ፕሮባቢሊቲው 50-50 ነው። የተለያየ ሊሆን ይችላል፣ የተገጣጠመ ሊሆን ይችላል። እጁ እዛ፣ እግሩ እዛ፣ ፊቱ እዛ፣ ባቱ እዛ፣ ጣቱ እዛ የተለያየ ሊሆን ይችላል ማለት ነው። እንደዛ ከሆነ ስንት አምላክ ነው የሚመለከው ማለት ነው? እንደዛ ከሆነ ስንት አምላክ ነው የምታመልኩት? ፕሮባቢሊቲው 50-50 ነው። ወይ የተገጣጠመ ነው ወይም ደግሞ አንድ ላይ የተለያየ ነው። ስለዚህ የተለያየ ከሆነ እግሩም ይመለካል፣ እጁም ይመለካል። እግሩ ባህሪው ነው ብለው ይናገራሉ፣ እጁ ባህሪው ነው ብለው ይናገራሉ። አላህ ስንት ባህሪ አለው? የሚታይ ስንት ባህሪ አለው? ስለዚህ እነዛ ባህሪያቶቹ በሙሉ ባህሪ ነው ብለው ስለሚናገሩ ማለት ነው እነዛ ባህሪያቶቹ በሙሉ ይመለካሉ ወይስ አይመለኩም? ባህሪ አንድ ነው አይደል? እግሩ ሌላ ባህሪ ከሆነ እጁ ሌላ ባህሪ ከሆነ እጅ ካልሆነ ቢያንስ በትንሹ ስንት አለ? ሁለት ባህሪ አለ ማለት ነው። እጅ የሚባል ባህሪ አለ፣ እግር የሚባል ባህሪ አለ። እግርና እጅ ደግሞ የተለያየ ነው፣ አንድ አይደለም። ስለዚህ
እጅግ በጣም አስቸጋሪ ነው ማለት ነው የሙስሊሞች አምላክ የሚሆነው። ሶ ኤኒዌይስ ይሄ እጅግ በጣም ነቢያቶች የማያውቁት አስተምሮ፣ ነቢያቶች የማያውቁት ትምህርት ነው። ይሄ ነቢያቶች የማያውቁት ትምህርት ነው። ከ7ኛው ክፍለ ዘመንና በኋላ በሙሐመድ አማካኝነት የመጣ ትምህርት ነው። ሶ አፍተር ኦል ይሄንን የነቢያት አስተምሮ ነው ወይስ አይደለም ብሎ መከራከር ራሱ አስፈላጊ አይደለም ማለት ነው። መነጋገር አስፈላጊ አይደለም። ምክንያቱም እንደ እስልምና 124 ሺህ ነቢያትና መልእክተኞች አሉ ተብሎ ይታመናል። ይህንን ነገር ከሙሐመድ ውጭ ማንም አልተናገረውም። ባት ያለው ጭንቅላት የሌለው አምላክ ነቢያቶች አያመልኩም፣ ሲያመልኩም አልነበረም። ባት ያለው የባቱ ቁጥር የማይታወቅ እግሩ ገሃነምን የሚሞላ በሚሞላበት እግሩ ደግሞ ገሃነም የምትጨናነቅ እንደዚህ አይነት አምላክ ነቢያቶች አላመለኩም። ሶ ይሄ በሙስሊሞች ነብይ በሙሐመድ የመጣ አስተምሮ ብቻ ነው ማለት ነው የሚሆነው። ሶ ይሄን ይመስላል። አይ ቲንክ ይብቃ መሰለኝ። ፎይ አርዲ ቃል ቤላ እንኳን ደህና መጣችሁ፣ ሰላም ብለናል። ያው ልንጨርስ ስንል ነው የመጣችሁት። እንዴት ናችሁ? እንዴት ያመሻችሁ? ሰላም ክርስቶስ ይብዛላችሁ። ሰላም እንበላችሁ ብዬ ነው። ኦኬ ሻርዲ ሰላም ብለናል። ቤላ ኦኬ አይ ቲንክ ይብቃን መሰለኝ ለዛሬ። ፎይ እንጨርስ። ሁላችሁም ሰላም ደሩ። ነገ እንቀጥላለን። ነገ እንገናኛለን። ቻው